ብሌን በስተመጨረሻ አነጋጋሪና ገራሚ ነገር አደረገች። ወይዘሮ አልማዝን ወደ እህቷ ዘንድ ደወለችና እህቷም ደግሞ አለችበት ቦታ አልማዝን ስትጠቁማት ብሌን እጇን አንጠልጥላ የአልማዝን ሻንጣ አብረው እየገተቱ ወደ ወይዘሮ ሰላም ቤት ሰተት ብለው ሲመጡ በር ላይ እንግዲህ የቃል እናትና ራሷ ሰላም መቆጣጠር አቅቷቸው በድንጋጤ ዓለም ፍጥጥ ብለዋል። ሳሚም ደግሞ የወይዘሮ ሰላምን ደስታ ሲያይ እጅጉን በጣም ከሚባለው በላይ የሚሆነው ግራ ገባው። ወይዘሮ ሰላም እንግዲህ ነፍሰ ገዳይ አይደለሁም፣ እንዲሁም ደግሞ ብሌን ጀግና ይህን ነገር ስላደረገችልኝ በጣም ደስ ብሎኛል ብላ በደስታ ተሞልታ የምትሆነው ሁሉ ግራ ገብቷት ፍጥጥ ብላ ቀረች። እንግዲህ ብሌንን ሀረግ እጇን ያዝ አደረገችና እውነት ለመናገር አንቺ እጅጉን በጣም መልካምና ጥሩ ሴት ነሽ ብሌን፣ ሁሌ በህይወት መንገድሽ እንደዚህ አይነት ጥሩ ነገር ስትሰሪ አንቺ ከምትጠብቂውና ከማታስቢው በላይ እጅጉን በጣም ደስተኛ ሆነሽ እንደምትኖሪ እወቂ። ያንቺማ ይለያል። እጅጉን በጣም ጠንካራና ለየት ያልሽ ሴት ነሽ እያለች ሀረግ ብሌንን ማመስገን ጀመረች። ይሄ እኮ የኔ ጉዳይ ነው። እትዬን ደግሞ ላግዛት ቃል ገብችላታለሁ። እትዬን ማንም እየተነሳ እንዲጫወትባትና መከራዋን እንዲያበላት በፍጹም እኔ አልፈቅድም ብላ ወሰነች። በውሳኔዋን መሰረት እጅግ በጣም የሚያስደስትና ለየት ያለ ነገር ነው የታየው ማለት ነው። በጣም አነጋጋሪና ከባድ ነገር ነው። ወይዘሮ ሰላም ደግሞ ብሌንን እቅፍ አድርጋ የኔ ልጅ አንቺ ነሽ እውነተኛ ልጄ፣ ከማንም በላይ ጉድ እኮ ነው ያወጣሽኝ ከምልሽ በላይ እጅግ በጣም ውስጤ ተሰብሮና ሁሌም ጥያቄ የሆነብኝ ነገር ዛሬ ስለተመለሰልኝ በጣም ደስ ብሎኛል ብላ በመቧረቅና ደስተኛ በመሆን ትገኛለች። እጅግ በጣም የሚገርመውና ትልቁ ነገር ደግሞ ሳሚ የብሌንን ቀለበት እጇ ላይ ሲያይ ይሄ ዳግም ነው አይደል ያደረገልሽ? ወይኔ ሳሚ ጭራሽ ተበላሁ ማለት ነው ብሎ ራሱን መቆጣጠር አቅቶት ተናዶ ከዛ ቦታ ላይ ትቷት ሲሄድ ብሌንም ግራ ገባትና ምንድን ነው ነገሩ እያለች መደናበር ጀመረች። የዳግም ጓደኞች እጅጉን በጣም በሚያሳዝንና ልብ በሚነካ መልኩ ሳሚን እንግዲህ ሰተት ብለው አለበት ቦታ ላይ ተከታትለው ራሱን ድብደባ ካደረጉበት በኋላ እሱም ራሱን መቆጣጠር አቅቶት ድፍት ብሎ ነበር። በመጨረሻ ላይ ካለበት ሁኔታ ላይ ሲያየውና ራሱ የወደቀበትን ሁኔታ ሲያየው በጣም ተናደደ። ይህን እያደረገ ያለው ያ የማይረባ ነው አይደል? እውነት ለመናገር ሳሚ፣ እኔ ከልጅነቴ ጀምሮ ምን እየሆንኩ እንዳደግኩኝ አንተ ያወቅክ አይመስለኝም መሰለኝ። አሁን አመንክም አላመንክም ሰተት ብዬ እመጣልሃለሁ። የዛኔ ምን አባክ እንደምታደርገኝ ማይህ ይሆናል እያለ ራሱን መቆጣጠር አቃተውና እጅግ በጣም በሚያሳዝንና በሚገርም ሁኔታ እንግዲህ የመጨረሻው እጣ ፈንታ የሆነው ሳሚን ከዳግም ጋር ተገናኝና አንተ አረመኔ አስመሳይ፣ እንዴት አባክ ብትቀልድብኝና ብትጫወትብኝ ነው? እኔ እኮ ሳሚ ነኝ። እድሜ ልኬን በሙሉ ዋጋና መስዋዕትነት ከፍዬ ከዛም በላይ ያደግኩት እሳት በመብላት ነው። ዛሬ ላይ ግን ከምታስበው በላይ ዋጋህን ልሰጥህ ቆርጬ ተነስቻለሁ ብሎ ደመደመ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ውድ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እንዲሁም ደግሞ ሀሳብ አስተያየታችሁን እየሰጣችሁ ከጎን ላላችሁ ውድ መልካም ቤተሰቦች እጅጉን በጣም ነው የማመሰግነው። ክበሩልኝ።
እጅግ በጣም ገራሚ ነገር ነው። ዛሬ ብሌን በህይወቷ ትልቅ ታሪክ ሰርታለች። እሱ ምንድነው? በጣም በሚደንቅ ሁኔታ እንግዲህ ከሚታሰበው በላይ እትዬን ነጻ ማውጣት አለብኝ። እትዬ ያለችበት ስሜት በጣም ከባድ ነው። አሁን እናቴ ጋር ሂጄ የአልማዝ እህት ቁጥር እንዳለ ስለነገረችኝ እሱን ተቀብዬ ነጻ ማውጣት አለብኝ ብላ ደመደመች። ብሌንም ጉዞዋን ወደ አሳዳጊ እናቷ ገነት ቤት ስታደርግ መንገድ ላይ ሳሚና ዳግም ተያይዘው እየተቦጣቦጡና እየተራገጡ አገኘቻቸው። እሷም ደግሞ መካከል ገባይና ሳሚ እድሜ ልክህን ተድብደባና ከቅጥቀጣ ውጭ የምታውቀው ነገር የለም እንዴ? በጣም ታሳፍራለህ። ቆይን የምለው ልጁ ምን አድርገኝ ብለህ ነው ነጋ እንደዚህ የምታሰቃየው እንዴ? ምን ነው ከኔ በላይ ሰው የለም አልክ? ብሌን ሁሌ እኔን ውሸታም እያደረግሽ ተቸግሬያለሁ። አሁን ላይ ግን አመንሽም አላመንሽም የፈለግሽው መሆን ትችያለሽ። ከምታስቢውና ከምትዩ በላይ በጣም ብዙ ዋጋና መስዋዕትነት የተከፈለለት ዳግም አሁን ላይ እያደረገ ያለው ነገር እንዴት ነው ክፋቱ የማይታይሽ? ቆይ ምን ሆነሻል? እኔም ብቻ ልትወቅሽኝ የምትችው እንዴ? በጣም አበዛሹ። እኔ እኮ በቡችሎቹ ተጠግቶ እንትን ሊለኝም አልፈልግም። ምንም ቢፈጠር ምንም አንቺ ከምታስቢውና ከምትዩ በላይ የኔ አንበሳ የኔ ነሽ። ስለዚህ የሆነ ያልሆነውን ነገር እያመጣሽ ባታስገድጂ በጣም ደስ ይለኛል ብሎ አላት። ከዛ አረባክህ የሌለ ነገር መፍጠር አይጠበቅብህም። እያንዳንዱ ያደረከው ነገር በሙሉ ልክ አይደለም። ምንም ቢሆን እኮ እኔ ሁሉንም ጠንቅቄ አውቃለሁ። እንዴት አይነት ቀልድና ጨዋታ ነው ብላ አለችው። አቶ በኃይሉ ቅሌትና ውርደት ደግሞ ተመልሰን ስንመጣ እንግዲህ አቶ በኃይሉ ወይዘሮ አልማዝ ሰተት ብላ ወደዛ ቢሮ ስትሄድ እሰይ እንኳንም አገኘሁሽ፣ አሁን ለአንዴና ለመጨረሻ ጊዜ ሁሉም ነገር ያበቃልሻል እያለ እሷ ላይ መመጻደቅ ጀመረ። እሷም ደግሞ ከት ብላ ሳቀችበትና አንተ ጉደኛ፣ እውነት እኔ ላይ አሁን ጥይቱን ልትተኩሰው ነበር እንዴ? ምን አይነት ቅሌታምና አደገኛ ሰው ነህ? ስማ፣ ከምታስበውና ከምትለው በላይ እኔ አልማዝ አሁን ጫፌን ብትነካኝ ቀጥ ብዬ ሰላም ቤት ያቆምኳቸው ሰዎች በሙሉ ሚስጥሩን ሲዘረግፉት የዛኔ ጉር ትሆናለህ ብላለችው። እሱም ደነገጠና ሊተኩስ የነበረውን ሽጉጥ እንግዲህ መልሶታል ማለት ነው። ከዛ እያንዳንዱ ስታስፈራራው ስማ፣ እኔ በነጻነት መኖር ነው የምፈልገው። ካሁን በኋላ እኔን አንድ ነገር አደርጋለሁ ብትል ለሰላም እውነታውን ሂጄ ዘርግፌ ነግራታለሁ። ይሄንን ጉዳይ በአጭር ጊዜ የማትቀይር ከሆነ እኔን አያድርገኝ። ፊት ለፊት ወይዘሮ ሰላም ጋር ሂጄ እንዳልገደልኳትና በህይወት እንዳለሁኝ ሁሉንም ነገር አስረዳታለሁ አለችው። እሱም በጣም ደነገጠና ወይኔ በኃይሉ ጭራሽ የማንም መጫወቻ ልሁን? ለአንድ ወር ጊዜ ችግር የለውም። አሁን ግንባሯን ብዬ ብደፋት እኔም እድሜ ልኬ እስር ቤት መግባቴ ነው። በገንዘብ እንደራደርና የሆነ ነገር ማድረግ አለብኝ ብሎ በኃይሉ ለብቻው መወሰን ጀመረ። እሱም ምንድን ነው በጣም በሚገርምና በሚደንቅ ሁኔታ ወደደም ጠላም እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ አውጥቶ ለመረዳት አቅም ስላጣ በቃ አሁን ያለኝ አማራጭ ወደደችም ጠላችም በገንዘቡ መደራደር ይሻላል ብሎ ወሰነ። መጨረሻ ላይ እንግዲህ አልማዝ 500,000 300,000 እያለ መመዝገብ ጀመረ። እሷም ደግሞ 0.5 ሳንቲም በጭራሽ አልፈልግም፣ ስለዚህ አትርከም። እኔ እናንተ በገንዘብ ሳይሆን ካሁን በኋላ እውነታውን ይዤ በደስታና በሰላም እንዲሁም ደግሞ ራሴን ነጻ አድርጌ መኖር ነው የምፈልገው። እንደውም ከህይወቴ ውጣልኝ ብላ የመጨረሻ ማስፈራሪያና ዛቻ አስቀምጣለት ሄደች። ከዛ አቶ በኃይሉም ደግሞ ለሌሎች ሰዎች ደወለና ስሙ፣ በፍጥነት ቶሎ ብላችሁ የዚችን የአልማዝን ጉዳይ መጨረስ አለብን።
ዛሬ እንደዚህ ያለች ነገ ምን እንደሚፈጠር አላውቅም። ስለዚህ እባካችሁ እያለ አቶ በኃይሉ እንግዲህ እውነታውን ዘርግፎ ነገራት ማለት ነው። እሷም ከሚባለው በላይ እንግዲህ መቋቋም አቅቷት የመጨረሻዋ ዕጣ ፈንታና የመጨረሻዋ ጉዳይ የሆነው እውነቱን ከመዘርገፍ ወደ ኋላ እንደማትል ወይዘሮ አልማዝ ለአቶ በኃይሉ የመጨረሻ ውሳኔዋን አስቀምጣለት ሄዳለች። እሷም እንግዲህ እጅጉን በጣም ደስተኛ ሆነችና ከዛ ቢሮ ውልቅ ብላ ሄደች ማለት ነው። መጨረሻ ላይ ደግሞ ከሚታሰበውና ከሚባለው በላይ በጣም ደስተኛ የሆነችበት ነገር ብሌን የአልማዝ እህት ቁጥር ከእናቷ ገነት ጋር እንደምታገኘው 100% እርግጠኛ ሆና ቀጥ ብላ ስትሄድ ልጄ ዛሬ ደግሞ ሰላም አትይኝም እንዴ አትስምኝም እንዴ ስትላት፣ እናቴ እትዬ በጣም ከባድ ችግር ላይ ነው ያለችው። ያን ችግር ደግሞ ለመቅረፍ የግድ ከምታስቢውና ከምትዩ በላይ እኔ ላስፈልጋት እችላለሁ። ስለዚህ ለእሷ ደግሞ ምንም ብትይ ምንም እውነታውን ማወቅ አለባት፣ ነፍሰ ገዳይ እንዳልሆነች ማረጋገጥ አለባት አለችና የአልማዝን ቁጥር ተቀብላ ወደ እህቷ ጋር ስትደውል የአልማዝ እህትም ደግሞ አልማዝ እንዳለችና ስትመጣ እንደምታገናኛት ነገረቻት። ይሄ እንግዲህ ትልቅ ጥበብና ሽልማት ነው ማለት ነው። ይሄንን ዋጋ እየከፈለች ያለችው ለወይዘሮ ሰላም ስትል ብቻና ብቻ ነው። ገነት እጅግ በጣም አዛኝና እንዲሁም ደግሞ ከሚባለው በላይ ያደረገቻት ነገር፣ ስሚ እናቴ፣ እኔ እኮ ልቤ የተሰበረውና ያለቀስኩበት ምክንያት እቺ ብሌን የምወደውንና የማፈቅረውን ከዳግም ውጭ መኖር እንደማልችል እያወቀች ፍቅሬን ወሰደችብኝ። እኔ ደግሞ ይህንን እያየው በፍጹም ዝም የምልበት አጋጣሚ የለም። ስለዚህ አንድ ተራ የቤት ገረድ ሰራተኛ የኔን ፍቅር ልትወስድብኝ አትችልም ብላ ስታለቃቅስ፣ ስሚ ቃል፣ ይህን ሁሉ ያገኘሽውን አሁን ዛሬ ፍቅርሽ ያንቺ እንዳልሆነ አይተሸዋል። ይህ ሁሉም የሰበሰብሽው ንብረት በአንድ ቀን ያንቺ እንዳልሆነ የምታገኝበት ጊዜ አለ። እኔ ቃልን የማውቃት አንድ ተራ የደሃ ልጅ አባቷ ትቷት እናቷ በድህነት እያለቀሰች ያሳደገችሽ እናትሽን ብቻ ነው ማውቀው። አንቺ ግን ምን ተምን እንደምታደርገው አላቅም። ስለዚህ እያንዳንዱ ያደረግሽው ነገር ዋጋ ያስከፍልሻል። እኔ ደግሞ ልጄ ከፍቷታል፣ ተበድላለች ብዬ ላጽናናሽ ነበር ቃል። በህይወቴ እንዳንቺ አይነት ልጅ በመኖሬ በጣም ነው ያፈርኩት። አሁንም ቢሆን አዝኜብሻለሁ ከምትዩ በላይ። ስለዚህ ወደድሽም ጠላሽም እድሜ ልክሽን እየተቃጠልሽ መኖር የራስሽ ጉዳይ ነው። እኔ ግን እዚች ሰላም ላይ ይሄ ጉር ፈተና ሲደርስባት ማየት አልፈልግም ብላ አለች። ወይዘሮ ሰላም እንግዲህ ወደ መኝታ ክፍሏ ሆና እንደ አጋጣሚ ወደ ግቢ ስትወጣ ያየችውን ነገር ማመን አቃታት። ሰላም ነፍሰ ገዳይ ነሽ፣ አልማዝን ገለሻል የሚል በትልቁ ተጽፎባት ያንን ደግሞ እያነበበችና እያየች ከሚባለው በላይ ራሷን መቆጣጠር አቅቷት እያለቀሰች ሳለ ብሌን ከተኛችበት ተነስታ ፍለጋዋን ስትቀጥል ሰላም ደም እንባ እያለቀሰች ትገኛለች። እዛ እትዬ ምን ሆነሽ ነው? ምን አግኝቶች ነው? ብላ ተነስታ እየበረረች እሷን ለማትረፍ ደም እንባ ስታደርግ መጨረሻ ላይ ከሚባለው በላይ ሰላም ያለችበት ችግር ስታዩ ደንግጠው እየተለቃቀሱ ነበረ። ሀረግም እውነቱን ስትነግራት ቃል ደነገጠችና ለኔ ብላ ነው ሰላም እንጂ ማንንም አልገደለችም ብላ ሳመነቻት። ውድ የደሰው አርግ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።